ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራባ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑና የደወል ምልክቷን እንድትጫኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሰሞኑን ድጋፋችሁ እንግዲህ ተቀዛቅዟል። እስቲ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ወደ ሶስተኛው ክፍል ፕሮግራማችን በዚህ ፕሮግራም እንግዲህ እንመለሳለን። በየቀኑ እንግዲህ ሌተስት አፕዴቶችን በአርነ ስሎት እና ሊቨርፑል የዘንድሮ የውድድር ዓመት እየተጋጋለ የመጣው የመጨረሻ ሰዓት የውሳኔ ጉዳይ፣ ምን አይነት ውሳኔ ይተላለፋል፣ ምን አይነት ቅድመ ሁኔታ ተቀምጧል፣ ምን አይነት ሁኔታዎች ነው የሚገኙት፣ ኢንሳይድ አንፊልድ ያለው እውነታ። ትናንት ምሽት በነገራችን ላይ አድማጮች ይህን ፕሮግራም ዛሬ ስለ ሊቨርፑል መረጃ ወደ እናንተ የማድረስ የተለየ ዝግጅት ወይም ያገኘሁት አዲስ ሪሊያብል የሆነ መረጃ የለም። ማለት ለማክሰኞ የማዘጋጀው ፕሮግራም እንግዲህ ከሰኞ ምሳ ሰዓት አንስቶ የወጡ አፕዴቶችን እስከ ሌሊቱ 8 ሰዓትም 9 ሰዓትም 10 ሰዓትም ድረስ አንዳንዴ ሊቆይ ይችላል። ማለት በተለይ ሪማይንደር ካስቀመጡ የሳብስክሪፕሽንን ሂደት የምታውቁ እንግዲህ ስለ ሪማይንደር ትረዳላችሁ ብዬ አስባለሁ። ካስቀመጡ ሌተስት አፕዴት የተለየ ነገር ይኖራል በሚል እስከዛ ሰዓት ድረስ የኢትዮጵያ ሌሊት ንጋት ድረስ እንጠብቃለን መረጃዎችን ለማግኘት። በተለይ ይሄ ዘግይቶ በነፃ ለሚለቀቁ መረጃዎች ቅድመ ክፍያ ተደርጎ የሚገኙ አፕዴቶችን ለማግኘት በጣም ረጅም ሰዓት ያስጠብቃል እና ምንም አይነት ሪማይንደር አልነበረም። ምንም አይነት አዲስ ዘገባ ይኖራል፣ አዲስ ሁኔታ ይተላለፋል የሚል ምንም አይነት ተጨባጭ ጉዳይ አልነበረም። የአርሴናል ሊዝበንን ቅድመ ጨዋታ ግምገማ፣ የሪያል ማድሪድ ባየር ሙኒክን፣ የበርናንዶ ሲልቫን የመልቀቁ ጉዳይ መረጋገጡን ተከትሎ እነዚህ መረጃዎችን ሰብስቤ ካጠናቀቅኩ በኋላ ሌሊት ያገኙት መረጃ ነው። በነገራችን ላይ ይሄን በሶስተኛ ክፍል ወደ እናንተ የማደርሰው ከምሽቱ 9 ሰዓት ከ10 ምናምን በኢትዮጵያ ሰዓት አቆጣጠር እነዛን ፕሮግራሞች ሪከርድ ማድረግ በጀመርኩበት አጋጣሚ ነው በመሀል ይሄን መረጃ ያገኘሁትና በጣም ከሰሞኑ እንግዲህ በየቀኑ አፕዴት የምናደርጋችሁ መረጃዎችን በደንብ ከሰማችሁ ያንን አፕዴት ደግሞ ጠቅልለው በአንድ ፕሮግራም ሰፋ ላለ ደቂቃ ሀሳቦችን ከፋፍለው በተለያየ ሀሳብና አንዳንድ በዚህ ፕሮግራም የምታደምጧቸው ነፃ ሀሳቦችና የማታደምጧቸው ወይም ከዚህ ቻናል በተለየ ሁኔታ ሀሳብን በነፃነት የማይገልጹ በቀጥታ የተገኘውን መረጃ ብቻ በሚያጋሩ ሚዲያዎችም መረጃዎችን እያደመጣችሁ ነው። ግን የሚደርሳችሁ አፕዴት ምን ያክል የጊዜ ልዩነት እንዳለው እየተረዳችሁ እንደሆነ ተስፋ እናደርጋለን። ምክንያቱም በየቀኑ መረጃዎችን ስናደርሳችሁ ስለዛ ቡድን ወቅታዊ አፕዴት የሚያስፈልገው የሚዲያ አድማጭ አለ። በኦዲየንስ ልክ ደግሞ መረጃዎችን ማሻገር የሚገኘው የኦዲየንስን አቅምም አለ። እዚህ ላይ ደግሞ የሚያደምጡን የተከበሩ የሁሉም ክለቦች ደጋፊዎች እንግዲህ የሚሰጡን ፊድባክም የበለጠ ጉዳዩ ላይ ትኩረት አድርገን መረጃዎችን እንድንጠብቅና እንድናደራጅ ያስገድደናል። እነዚህ ሁኔታዎች ናቸው። ግን በየትኛው መመዘኛ ይሁን በሌተስት አፕዴት እንግዲህ ከየትኛው የመረጃ ሚዲያ እንግዲህ የቀረበ አፕዴቶችን ወደ እናንተ እያደረስን ነው በሁሉም በኩል። ይህንን ደግሞ በምትሰጡን ሀሳብ አስተያየት በጣም ለማመስገን እንወዳለን። እንግዲህ ይሄ የሶስተኛ ክፍል ፕሮግራም ፖይንትለስ ዲቤት ነው የሚለው አውትሳይድ እና ኢንሳይድ ያለው ጉዳይ እንግዲህ የሊቨርፑል ደጋፊዎች እዚህ ጋር አንድ ጉዳይ አንስቶ ለማለፍ እስቲ ይሄንን ሐሳብ በኮሜንት መስጫ ላይ እስቲ በግልጽ አንድ የሊቨርፑል ደጋፊ በዚህን ሰዓት የሚሰማውን ስሜት
ያለውን ምኞት ያለውን ቀጣይ የሊቨርፑልን ዕጣ ፈንታ በራሱ እይታ ምን አይነት ነገር ይጠብቀዋል የሚለውን እስቲ በነፃ ሐሳብ እንወያይ። ምክንያቱም አንዳንዴ እዚህ ጋር ሐሳቦችን ሰንዝረን የግል ሐሳቦችን ከመረጃዎች ጋር አገናኝተን የምናነሳቸው ሐሳቦች ለአድማጩ ይመጥናል በሚል የምናነሳቸውን እና መረጃው ለአድማጩ ይሆናል የሚል ይሄ ክብደት ሲኖረው ወደ እናንተ ይዘን የምንመጣው የሚመጥን ሲሆን፣ ግን አንዳንዴ የወጡ መረጃዎች ሁሉ ትክክል ናቸው ብሎ መቀበልም ደግሞ አሁን ከባድ እየሆነ መጥቷል። ምክንያቱም በሊቨርፑል ቤት አንድ የአሰራር ደንብ አለ። ምንም አይነት መረጃ ወደ ሊቨርፑል ይፈለግ ሆን ተብሎ ሊክ እንዲሆን ካልፈቀዱ በስተቀር አይወጣም። ከጀርባ ስላለው እውነታ ፍጹም የተለየ ነው። አንዳንዴ ምን ይባላል፣ ጄምስ ፒርስ ስራ ፈቶ ነው ያለው ይባላል። በደም ኤክስ የምትጠቀሙ የሊቨርፑል ደጋፊዎች እቺን አስተያየት ልታውቁ ትችላላችሁ። የአትሌቲክሱ ዘጋቢ 15 ቀን ፖስት ላደርግ ይችላል ምንም አይነት ዘገባ። ሊቨርፑል በተለይ የሆነ ዊክ ኦፍ ከሆነ ኢንተርናሽናል ብሬክ ሲመጣ የሊቨርፑል ተጫዋች የሆነ ሞመንት ካልፈጠረ የሆነ ሊቨርፑል አንሴትል የሆነበት ወይም አስደናቂ ጉዞ ያልሆነበት መሀል ላይ ከሆነ ምንም መረጃ አይገኝም። ፖል ጆይስን ተመልከቱ። አንድ ወር ላይ ጽፍ ይችላል። የፖል ጆይስ ደግሞ የዘ ታይምስ ጋዜጣ ጸሐፊ፣ እሱ በጣም ተቀባይነቱ ቅርብ ነው። የኤርገን ክሎፕን የመጀመሪያ ኤፒሶድ ኢንተርቪው በአማዞን ያደረገ ነው። በጣም ለሊቨርፑል ይሄ ውስጥ አዋቂም እሱ ነው ይባላል። ለውስጥ አዋቂዎች ቅርብ ነው ሳይሆን ራሱ ውስጥ አዋቂ ነው ይባላል ፖል ጆይስ የሚባል እና እነ ዴቪድ ሊሽ ደግሞ አሉ። ይሄ በደም ትስስር ያላቸው፣ ደም ትስስር ማለት ዝምድና ነገር ያላቸው ሊቨርፑል ውስጥ አንድ ትልቅ አመራር አለ። የዛ አመራር የሆነ የእንትን ትስስር አላቸው። ይሄ ዝምድና አይነት በእኛ ቋንቋ ልግለጸው፣ ዝምድና አይነት ዴቪድ ሊች ይባላል። ለየትኛው ሚዲያ አይሰራም፣ በራሱ ዌብሳይት ነው የሚጽፈው። የዩቲዩብ ቻናል አለ እና የበለጠ የሊቨርፑል ደጋፊዎች ከሱ የሚወጣውን ዘገባ ሪሊያብል ነው ብለው ይቀበላሉ። ይሄ ደግሞ ካለው ቀጥታ ኮኔክሽን በዚህ አይነት ሂደት ነው። ነገር ግን የሊቨርፑል ደግሞ ትላልቅ ተደማጭነት ተቀባይነት ያላቸው ደግሞ ፓወርፉል ኦዲየንስ ያላቸው ይሄ አንፊልድ ዙሪያ ያለውን ደጋፊ ይሄ ማንቀጥቀጥ የሚችሉ ወይ ይሄ ማሳመጽም የሚችሉ ወደ አንድ ሙቭመንት ማምጣት የሚችሉ ፓወር ያላቸው ደግሞ ቦርን ቱ ዘ ሬድ የሚል የዩቲዩብ ቻናል ያላቸው በአብዛኛው ይህን ጣቢያ ስንጠቁም የሚሰጠን አስተያየት ዩቲዩብ ላይ አላገኘነውም ነው። በቪፒኤን ሞክሩት። ያው ሎኬሽን ስለሚፈልግም ነው። በብዛት የዚህ ሚዲያ ስትሪሙንም ላይ ላታገኙ ትችላላችሁ። ቪፒኤን ካላበራችሁ አንዳንዴ ደግሞ የሜምበርሺፕም ክፍያ ሊጠይቅ ይችላል እና በጣም በሚሊዮኖች የሚከታተሉት እና የኤክስ ገጽ ላይም የበለጠ ይሄ ጠቃሚ የሆኑ ሀሳቦች ላይ የሚወያዩ ናቸው። ይሄ ደግሞ ሻንክሊን ይሄ የሻንክሊ ደጋፊዎች የሚባሉ ደግሞ የሊቨርፑል ይሄ በጽናት ክለቡ የትኛውም ነገር ላይ ይሁን የሚደግፉ ደግሞ ደጋፊዎች አሉ። ይሄ የተከፋፈለ ደጋፊ አይደለም። በነገራችን ላይ ማነሳላችሁ ይሄ ኮፒንድ ላይ የሚቀመጡ የሻንክሊ ደጋፊዎች የሚባሉ አሉ በሊቨርፑል ውስጥ አይከን የሚባሉ እና ያን ማህበር ይሄ መንካት ያን ማህበር የሆነ ከዛ ማህበር የሚመጡ ጥያቄዎች ሁሌም ይሄ ፊድባኩ ፖዚቲቭ ነው። በጣም ለክለቡ ሊቨርፑል አንድ ጨዋታ ለምን ከ20 በላይ ግብ አይቆጠርበትም በጽናት የሚደግፉ ናቸው። ከዛ ማህበር የወጣ ደብዳቤ አለ። አሁን ሊቨርፑል በቀጣይ ሳምንት ለሚኖረው ፕሪሚየር ሊግ ጨዋታ ከፍተኛ ተቃውሞ፣ ዘገባው ውስጥ ያለው እውነታ ግን አድማጮች ፍጹም የተለየ ነው። አሁን የነዚህ የተወጣጡ ውጪ ላይ ያሉ ሚዲያዎች የሚናገሩት ነገርና በፌኒ ስፖርት ግሩፕ ኃላፊዎች ደግሞ ያለው ውስጣዊ እምነት ፍጹም የተለያየ ነው። ማለት የተለያየ ነው ስላችሁ ውሳኔው በየትኛውም ሰዓት ሊተላለፍ ይችላል። በወቅታዊ በሊቨርፑል ብቃት ዙሪያ በአርነ ስሎት ቆይታ ዙሪያ የትኛውም ውሳኔ ሊተላለፍ ይችላል። ግን ያለውን ተጨባጭ እውነታ ደግሞ ይሄ የመቀበል ግዴታ ውስጥ አሁን ደጋፊው የደረሰበት ወቅት ይመስለኛል ካልተሳሳትኩና
አንድ ለኛ የበለጠ ቅርብ የሆነ እዛው መርሲሳይድ አካባቢ የሚኖር እንግሊዝ የሚኖር አድማጫችን ወይም የቅርብ ወዳጃችን ይሄ ለመረጃ መልክ ከጠቀመክ ነገ ሌተስት አፕዴት የሚወጣ ነው እዛው አንፊልድ ዙሪያ ካሉ የሊቨርፑል ደጋፊዎች ያገኙት መረጃ ነው ብሎ እነዚህ 3 ምስሎች ከተቃውሞ ጋር በተያያዘ ሌተስት የሆነ አፕዴት ልኮልኛል። የሊቨርፑል ደጋፊ በትኬት ጭማሮ ምክንያት በቀጥታ ለጆን ሄነሪ ለፌኒዌ ስፖርት ግሩፕ ባለቤት ከፍተኛ አክሲዮን ድርሻ ባለቤት የተላከላቸው መልእክት የመጀመሪያው ምን ይላል መሰላችሁ? ሊሰን ቱ አስ ጆን ይላል ኖቱ ማልቲፕል ይር ቲኬት ፕራይስ ኢንክሪዝ የሚል ይሄ ከሻንክሊን ከነዛ ጽኑ የሊቨርፑል ደጋፊዎች የሚላክላቸው ቀጥታ ደብዳቤ ነው። የክለቡ ካልቸርን ተመልከቱ። ይሄ ሁለተኛውን ፎቶ ዘፋንስ ዱ ናት አክሴፕት ዚስ ዲሲዥን የሚለው ጽሑፍ ያለበት ላይ ይሄ እነዚህ የምትመለከቷቸው 3ቱ ሎጎዎች በእነዚህ በ5ቱ ሎጎዎች የተከፈቱ የትዊተር አካውንቶች አሉ ኦፊሻል የሆኑ እና ለሌላ ጊዜ ሊቨርፑል ደጋፊዎች ሌተስት አፕዴት ማየት ከፈለጋችሁ በእነዚህ ሎጎ ያሉ የትዊተር ቬሪፋይ የሆኑ አካውንቶች በነገራችን ላይ በመረጃ በኩል ምንም መዛነፍ የለም። ውስጥ አዋቂዎች ጭምር ሊክ የሚያደርጉት የመረጃ ምንጮች ናቸው እኛ ከምንወስዳቸው የመረጃ ምንጮች መካከል እና መረጃን ለእናንተ ለማድረስና ሁሌም እኛ እንድታደምጡ ብለን ወይም እኛ እንድትጠብቁ ብለን የምናገኘው ምንጭ አንደብቅም። እነዚህ 5ቱ በሎጎ መልክ የተቀመጡ የደጋፊው ፔጅ በጣም ሪላያብል ሶርስ ናቸውና ካልቸርድ የሚለውን ጽሑፍ ተመልከቱ። ሬድ ነው የሚለው ካልቸርድ የሚለውን የመጨረሻውን RED በካፒታል ነው የጻፉት። ይሄ እንግዲህ እዛው ከመርሲሳይድ ካለ ወዳጃችን የተላከ የይግባኝ ደብዳቤ ከማችዴ ፕሮቴስት ጭምር አሁን ሁሉንም ጉዳይ ደጋፊው ተስማምቶ ምን ብሎ ለክለቡ ለፌኒዌ ስፖርት ግሩፕ ለበላይ ለዛው ከፍተኛ አክሲዮን ድርሻ ላላቸው ለሬድ ሶክስ ካምፓኒ ባለቤት ለፌኒዌ ስፖርት ግሩፕ የበላይ ኃላፊም ባለቤትም ለጆን ሄነሪ ለአሜሪካዊው ከበርቴ ባለሀብት እንግዲህ ነጋዴ ይሄንን ይግባኝ አስገብተዋል። ይሄ ውጭ ያለው ጉዳይ ከትኬት ጭማሮ ጋር በፉላሙ ጨዋታ ሊደረግ የታሰበው ከፍተኛው የተቃውሞ ድምጽ ከወዲሁ ቅድመ ዝግጅታችንን ያጠናቀናል። ይህን ጉዳይ ደጋፊው አይቀበልም ነው አንደኛው ነጥብ። ለዚህ ያገኙት መረጃ አድማጮች የፌኒዌ ስፖርት ግሩፕ አንድ መረጃ አለኝ በማለት ለመርሲሳይድ ቅርብ የሆነ የሊቨርፑል ኢኮ ዘጋቢ ዊስተን ዌል የሚባል ያወጣው ጽሑፍ ሰብስክሪፕሽን ያለው እንግዲህ የአርሴናልን ፕሮግራም ሳዘጋጅ ይሄኛው የመረጃ ወይም ወዳጃችን ይሄ እሱንም ሊንክ ሰብስክሪፕሽኑን ነጻ አድርጎ ክፍያውን ፈጽሞልን ፕሮግራማችንን ስለሚያደምጥ ልኮልኝ ነበርና ያን መረጃ ስመለከት አንድ በሊቨርፑል ቤት የታመነ የ6 ወር የቆየ ጽናትና ሐሳብ አለ። የፌኒዌ ስፖርት ግሩፕ ይሄ የአልጎሪዝሙ አሰራር ጉዳዩ ከአርነ ስሎት አቅም በላይ መሆኑን የተረዱት አሰልጣኙን ለማሰናበት በደንብ ስሙ፣ አሰልጣኙን ለማሰናበት የቡድኑ ዴሊጌሽን አባላት ተሰብስበው ውሳኔ ለማስተላለፍ ከሊቨርፑል ሪክሩትመንት አባላት በቀጥታ ይሄ የምልመላ ክፍል አባል የፐርፎርማንስ አናላይዝ የፌኒዌ ስፖርት ግሩፕ የዘረጋው ያ አስደናቂ የአልጎሪዝም ስርዓት የሚያቀርበውን ሪፖርት ለማዳመጥ ተሰብስበው በቀጥታ ለውሳኔ ምንም አይነት ርህራሄ የሌለው ውሳኔ ለማስተላለፍ ተቃርበው በተሰበሰቡበት የፈረንጆች አዲሱ ዓመት 5ኛ ቀን ላይ ይሄ አልጎሪዝም ያቀረበው ሪፖርትና የሊቨርፑል ውስጥ አዋቂዎች ወይም ይሄ ዘጋቢ ከሊቨርፑል ኢኮ ያስተላለፈው መረጃ የፌኒዌ ስፖርት ግሩፕ የበላይ ጠባቂዎችን ኃላፊዎችን እነ ኤድዋርድን ሪቻርድ ዩዝን ሐሳባቸውን እንዲቀይሩ ያስገደደ ሪፖርት ነው። ይሄ አልጎሪዝም ይዞ የመጣው ሁሌ በሊቨርፑል ቤት ምን ይታሰባል?
በስሜት አይደለም እኛ የምንነዳው ይላሉ። ሁሌም ሪሰርቾች፣ ይሄ የምልመላ ውጤቶች፣ ይሄኛው የአልጎሪዝም ስሌቶች የሚያቀርቡት የራሳቸውን ፕሮፋይል ያኔ ከሱ በላይ ሲኮን ግን አይ ይብቃክ ይላሉ። ልክ እንደ ብሬንደን ሮጀርስ ለመጀመሪያ ጊዜ ሊቨርፑል ኦፊሻሊ የብሬንደን ሮጀርስን መባረስ ሲያጸድቅ በኢያን ግራም የቀረበው ሪሰርች ነው። ከዚህ በላይ ብሬንደን ሮጀርስ ሊቨርፑልን ፈቀቅ ሊያደርጉ አይችሉም። ይህንን የመጨረሻ ድምዳሜ ያ ሪሰርች ክፍል ሲያረጋግጥ ውሳኔውን አስተላለፉ። አሁን ግን የአሰልጣኝ አርነ ስሎት ስንብትን እንግዲህ የነገው የፒኤስጂ ጨዋታ ትልቁ ሚዛን ማለት ለውሳኔ በተለይ የሚመዘገበው ውጤት የማይቀለበስ አይነት ከሆነ ተአምር ተፈጥሮ ሊቨርፑል የሚያሸንፍ ከሆነ ውሳኔዎች ይዘገያሉ ወይም ይቆያሉ የሚሉ ዘገባዎች ነበሩ። ቀን ላይ ከሉዊስ ስቲል አንስቶ የዴሊ ሜሉ ዘጋቢ አንስቶ፣ ነገር ግን ሌሊት ላይ የወጣው መረጃ እዛው ከመርሲሳይድ ከሊቨርፑል እኮ ዘጋቢ መሆኑን ተከትሎ ውጭ ያለው ጉዳይ ሌላ ነው፣ ውስጥ ያለው እምነት ደግሞ ፍጹም ሌላ ነው። አድማጮች እዚህ ዘገባ ላይ የተመለከቱት የሊቨርፑል ኃላፊዎች ምን ብለው ያምናሉ መሰላችሁ? ክለብ በጥድፊያና በስሜታዊነት አይመራም። ጉዳዮችን በሰከነ መልኩ መመልከት ግን የክለብን ትራንዚሽን ጠብቀን እንድንቀጥል ያደርጋል ብለው ያምናሉ። ውጪ የትኛውም አይነት ድምጽ ቢሰማ ታውቃላችሁ፣ የሊቨርፑል ደጋፊዎች ብዙ ዓመታትን ሊቨርፑልን ተመልክታችኋል። ግን ባለፉት 10 እና 15 ዓመት አሰራሩ በኤድዋርድ ውስጥ ይሄ ነው። ገበያ ላይ ለሊቨርፑል የሚሆን ተጫዋች የለም ከተባለ የለም ነው። ደጋፊ ተጫዋች አልፈረመም ቢል ተቃውሞ ውጪ ያለውን ጉዳይ አይሰሙም። ይሄ የኤድዋርድ ቁርጠኛ የሆነ አሰራር ደንብ ነው። ሊቨርፑል ግን ተጫዋቹ ገበያ ላይ አለ የሚፈልጉ አይነት የምልመላ ቡድኑ ያጸደቀው ተጫዋች አለ ከተባለ ኤጌቲኬን አስፈርሞ ኢሳቅ ላይ ለመክፈልም ወደኋላ እንደማይሉ አሳይተዋል። ስለዚህ አሁን የፌኒ ስፖርት ግሩፕ ዋና ኃላፊዎችን አንድ ጉዳይ ውሳኔያቸውን እንዲቀይሩና ስሎት ላይ ሲዝኑን ሙሉ ታጋሽ እንዲሆኑ አስገድዷቸዋል ይላል። ምክንያቱም አሁን የሊቨርፑል ችግር ከአርነ ስሎት የስልጠና ሂደት በተያዘው የጨዋታ ስታይል በተያዘው የጨዋታ ሪትም እያንዳንዱ ጉዳይ ተጠንቶ ከአርነ ስሎት አቅም በላይ ነው። አቅም በላይ ነው ሲባል አሰልጣኝ ይህንን መቀየር ካልቻሉ ያሰናብታሉ። ግን የተፈጠረው ክፍተት በአርነ ስሎት ምክንያት አይደለም ብሎ ያምናሉ። የፌኒ ስፖርት ግሩፕ ኃላፊዎች ቀጣይ ሳመርን ለማጠናከር የዩኤፋ ሻምፒየንስ ሊግን ቦታ ክለቡ ይዞ እንዲያጠናቅቅ ዋና ትኩረት ያደረጉበትና የዩኤፋ ሻምፒየንስ ሊግ የዘንድሮ የውድድር ዓመትን ስኬትንም መመልከት የፈለጉበት ዋነኛ ምክንያት ይሄ ነው። አሰልጣኙ ባላቸው አቅም ግን የሚያደርጉት ጥረት ሊቨርፑልን ለባሰ ኪሳራ እንዳይከት እንደውም ታድገዋል ብለው ነው የሚያምኑት። ይሄ እንግዲህ እስካሁን ድረስ የምንወያየባቸው ሐሳቦች ፖይንትለስ ዲቤት የሚለውን አርዕስት የተጠቀምኩት ለዚህ በቃ ምንም ውስጥ ያለው እውነታ ይሄ ነው። ይሄን ደግሞ በጣም ከተጨባጭ መረጃ ነው የተላከልኝ ማለት ነው። ይህን ስመለከት አንድ ጉዳይ ምን አስታወሰኝ መሰላችሁ? የርገን ክሎፕ ሊቨርፑልን በተረከቡበት ወቅት አንድ ጉዳይ አንስተው ነበር። ከተጠራጣሪነት ወደ አማኝነት እንቀይራለን፣ ግን 4 ዓመት 3 ዓመት ጊዜ ያስፈልጋል፣ ታገሱ፣ መሰረታዊ ለውጥ እናድርግን። ይሄ ደጋፊው ምን አይነት ጽናት ሰጠ? ከተጠራጣሪነት ወደ አማኝነት እንቀይራለን የምትለዋ ቃል ብቻ ደጋፊውን አጸነች። ለምን? የሚታይ ለውጥ እናመጣለን አሉ። አሳዩ፣ መሬት ላይ አወረዱ። ያንን አጫወቱን። ሊቨርፑል በየአመቱ ትላልቅ ቡድኖችን እያረመረመ የሻምፒየንስ ሊግ ኮንሲስታንሲ ቡድን ሆነ። በብሬንደን ሮጀርስ አንድ ጊዜ እኮ ሊቨርፑል ሻምፒየንስ ሊግ መሳተፍ አንድ ጊዜ የቻለው። በክሎፕ ግን አንድ ጊዜ ነው ሊቨርፑል ከሻምፒየንስ ሊግ ቦታ የወጣው። ልዩነቱን ተመልከቱ። ስለዚህ የሚታይ እምነት ነበር ሊቨርፑል ቡድን ውስጥ። ስለዚህ ወደ ስኬት ያመጡናል የርገን ክሎፕ የሚለው ጉዳይ ደጋፊውን በጽናት እንዲጠብቁ አድርጓል። ያ ጉዳይ ሊቨርፑልን ወደ ምን ወሰደ? ወደ ስኬት በየርገን ክሎፕ ውስጥ።
ለምን? ደጋፊው ከክለቡ ጎን ነበር። ደጋፊው በልዩነት የክለቡን የስኬት ጊዜያትን በትዕግስት እየጠበቀ እየደገፈ ለዛም ዋስትና እየተሰጠው በአውሮፓ ሊግ ፍጻሜ እየደረሰ በካራቦ ካፕ ፍጻሜ በቻምፒየንስ ሊግ ፍጻሜ ሲደርስ ዛሬ ፍጻሜ የደረስን ነገ ይህን ዋንጫ የማናሳካበት ምንም ምክንያት የለም በሚል ጽናት ደጋፊ እንዲጠብቅ በጽናት ከጨዋታው አድናቆትና ይሄ የጨዋታ ስታይል ወደ ሊቨርፑል ቤት ስኬት እንደሚያመጣ አምኖ መጠበቅ ጀመረ። እምነቱም እንግዲህ አልቀረም፣ ስኬቶቹ መጡ። አሁን ሁለት አይነት ሐሳብ ውጪ ያለውና ውስጥ ያለው ሐሳብ በአንድ መንገድ ላይ መሄድ ያልቻለውና በከፍተኛ ሁኔታ ተቃውሞዎች የተባባሱት ሊቨርፑል በዛም ወቅት የተሰጠው አይነት ዋስትና አሁን እየተሰጠው አይደለም። በአሰልጣኙ አሁን ትልቁ ልዩነት ይሄ ነው። የሊቨርፑል ኃላፊዎችን አስገዳጅ የሆነ ውሳኔ ውስጥ ሊከት የሚችለው ወይም ይሄ ሂሳባዊ ስሌት፣ ይሄ ማትሪክስ፣ ይሄ የአልጎሪዝም አሰራር የኤድዋርድ ሪኩፕመንት የኤድዋርድ ስትራክቸር የሚመራው ይሄ አዲሱ 2.0 ቨርዥን ይሄ ኤዲ ባንድ የሚሏቸው ኤድዋርድ ባንድ ሲሏቸዋል የነ ጁሊያን ዋርድ፣ ፔድሮ ማርኩዌዝን፣ ሪቻርድ ዩዝን፣ ሚቻኤል ቡቼልን፣ ባሪ ሃተንን ስትራክቸሩን በአስደናቂ የእግር ኳስ ሙያ ያላቸው በዘርፉ በጣም በየክለቡ ትላልቅ ጉዳዮችን የሰሩ ባለሙያዎችን የቀጠሩት። አሁን እነሱ በቀረበው የዚህ የአልጎሪዝም ሪፖርት እስሎቱን ማገዙ ነው የበለጠ ሊቨርፑልን ቀጣይ ሲዝን ሊቨርፑል ተስተካክሎ ሊመጣ የሚችለው የሚል እምነት ነው የሚሰጠው። ይሄ አልጎሪዝም ነው የሚለው አሁን ዘገባው። ይህን ጉዳይ አድማጮች እንዴት ተቀበላላችሁ? አሁን ይህን እውነታ ሊቨርፑል ደጋፊን ለመቀበል በዚህን ሰዓት እዛም ያለው ይህን ፕሮግራም ያደምጥም በቲቪ ክለቡን የሚደግፍም ይህን ጉዳይ ለመቀበል ውስጡ በጭራሽ ይህን ጉዳይ አያምንም። ለምሳሌ አንዱ ጉዳይ ይላል ጆርጂያዊው ግብ ጠባቂ በአሊሰን ጉዳቶች ተክቶ ሜዳ በገባበት ወቅት የአንደኝነትን ቦታ አለመያዙ ሳይኮሎጂካሊ ከቫሌንሺያ ከመጣ በኋላ ይሄ ሁለተኛነት ሞራል መያዙ ተጫዋቹን ያ የነበረውን አስተማማኝ ብቃቱን እንዳያሳይ አድርጎታል። አንደኛ ጆርጅ ማማርዳሽቪሊ ያለ ሊቨርፑል አሊሰን በተጎዳ ቁጥር የሚቆጠርበት የግብ ሬሾ በ15.4 ይጨምራል አለ። ተመልከቱ፣ ይህን ሂሳባዊ ስሌት ያመጣው አልጎሪዝሙ። ስለዚህ የሊቨርፑል ትራንዚሽን ውስጥ በበቂ ደቂቃ ማግኘት ያለበትና የአንደኝነትን ቦታ ሴንስ ማድረግ ያለበት አንደኛው ዲፓርትመንት ጆርጅ ማማርዳሽቪሊ ነው ይላል። አድማጮች አንድ በአንድ ስቴፑን ላንሳላችሁ። አሁን የአልጎሪዝሙን ሪፖርትና ያለውን እውነታ ማጣጣም አለብን። ለምን የሊቨርፑል ደጋፊ ዓለም ላይ ከሁሉም ለየት የሚለው ምንድን ነው? በሀሳቦች ልዩነት ያምናል፣ ሀሳብ ይደግፋል፣ ክለቡን ዳር ሆኖ አይተችም። ይሄ ክለብማ አይረባም፣ ይሄን ክለብ ምንጊዜ አይልም። በድፍረት ክለቡን ይተቻል። ክለብ መተቸት ደግሞ አንዱ የሊቨርፑል ባህል ነው። ለምን? ትስስር ስላለ እና ይሄን ሀሳብ በልዩነት ማለት የሊቨርፑል ደጋፊዎች ዓለም አቀፍ ያለውን የዚህም ቡድን ትስስርን ታሳቢ ያደረገ ሀሳቦችን ነው የምናነሳው። ሁለተኛው ነጥብ ይላል ሊቨርፑል የማርክ ጌሂን ዝውውር አለማድረጉና የበለጠ ጆቫኒ ሉዌኒ ላይ ውስጣዊ የሪኩፕመንት አባላት የነበረው ተስፋ በጉዳት ምክንያት በዚህ ተጫዋችና በሊቨርፑል የዲፌንስ ትራንዚሽን ውስጥ የታቀደው እቅድ 100% ፌል አደረገ። በተጫዋቹ ጉዳት ምክንያት 100% የታቀደው እቅድ ለካስ ሊቨርፑል በፌስቲቭ ፊክስቸር ወቅት ለምሳሌ ሮብለት ሻምፒየንስ ሊግ እግር ኳስ ሲያደርግ ሲኒየር ተከላካይ በሚመለሰው የጨዋታ ሳምንት ደግሞ ጆቫኒ ሊዮኒ እንዲጫወት የወጣ የፕሮጀክት እቅድ ነበር። ጆቫኒ ሊዮኒ ተጎዳ። ይሄ ፕሮጀክት አንደኛው ፌል አደረገ። ሊቨርፑል በቀኝ ፉልባክ ቦታ ፍሪፖንግን አዳፕት ለማድረግና የሳላን ፐርፎርማንስ የበለጠ ይሄን የቀኙን ኮሊደር እየተመላለሰ የበለጠ ሳላ ከአርኖልድ ሲቀርብለት የነበረውን ሰርቪስ በኤሪያል ከቨሪንግ የሳላንን ጫና እየተቋቋመ ቦታውን አዳፕት እያደረገ ከኮነር ብራድሊ ጋር ልክ ጆቫኒ ሊዮኒ በተያዘበት አይነት ስትራቴጂ አዳፕት ለማድረግ ተያዘ።
ሁለቱም ተጫዋቾች በጉዳት ምክንያት ቦታው ለስሎት ሌላ ራስ ምታት ሆነ። ስለዚህ አማራጩ ምን ሆነ? የዶሚኒክ ሶቦስላይ ሽግሽግ መጣ። ተመልከቱ ስትራቴጂ እንዴት አንድ ቡድን ውስጥ ፌል ነው። እኔ ዘገባውን ስመለከት ከስሎት ውጤት አኳያ አይደለም የተመለከትኩት። እውነትም ይሄ አልጎሪዝም እንዴት ሊቨርፑልን ሲያተርፍ እንደነበር በርካታ ሚሊዮን ጉዳዮችን አንስተናል ከዚህ በፊት። በዚህ አልጎሪዝም ምክንያት ምንም እዚህ ጋር ነገራቶችን መሸፋፈን አያስፈልግም። ሊቨርፑል ስኬታማ ሆኗል። የርገን ክሎፕ የስልጠና ሂደት እንዳለው ነው። እያንዳንዱ ግዢዎች፣ እያንዳንዱ ቅኝቶች በዚህ አልጎሪዝም መመራቱ የእንግሊዝን እግር ኳስ እኮ የምልመላ ዘዴ የቀየረ ስትራቴጂ ነው። የትኛውም ቡድን አልጀመረም ሊቨርፑል ሲጀምር። አሁን ግን ያን የሊቨርፑል ሞዴል ሁሉም ክለቦች ኤክስፒሪየንስ ወስዶ ጀምረዋል። በውስጥ ማቅ እንደውም እያጎለበቱ በተለያዩ መንገዶች። ታዲያ በዚህ ስትራቴጂ እንግዲህ ይሄኛው የቀኙ ኮሊደር ላይ የተፈጠረው ጉዳይ አንደኛው ይሄ ኤክስፐሪመንቱ አልሰራም። በተያዘው እቅድ ደረጃ ሊቨርፑል በሳመር የዝውውር መስኮት ጌሂን አለማስፈረሙና በተቀሩ ሰዓታት አማራጩን ለመመልከት በቂ ስላልነበሩ ጃንዋሪ ላይ ለማስፈረም ከያዟቸው እቅዶች ውስጥ መካከል አንዱና የሊቨርፑል የምልመላ ክፍል ዲፓርትመንት ኃላፊዎች ያመኑበት ከጌሂ የተሻለ ረጅም ጊዜ ያገለግለናል። ምክንያቱም ሊቨርፑል ፕላን የሚያደርገው ለ3-4 ዓመት መብት አይደለም፣ ለ10 ዓመት መብት። ተመልከቱ ቫንዳይክ፣ አሊሰን፣ ሳላ፣ ሮበርትሰን እነዚህ ተጫዋቾች 10 ዓመት ታቀደ ሞላቸው። ይሄ እውነታ ነው። ስለዚህ ለቀጣይ 10 ዓመት ጆቫኒ ሊዮኒና ጀረሚ ዣኩዌን ለማጣመር በቀጥታ ሊቨርፑል ግራውንድ ወርክ ሲጀምር የኦሬንስ ጀረሚ ዣኩዌን በጃንዋሪ አልሸጥም ማለት ሳመር ላይ ውሰዱት እንስማማለን ያሉ። ጃንዋሪ ላይ የምትወስዱ ከሆነ 70 ሚሊዮን ፓውንድ ክፈሉ አሉ። 70 ሚሊዮን ፓውንድ ሊቨርፑል በዛም ወቅት የሚከፍል ከሆነ ከቀጣይ ሳመር በጀት ላይ የሚቀንሳቸውና ማቻቻል ያለበት ስትራቴጂ አለ። ስለዚህ ጀረሚ ዣኩዌን ማጣት ለተያዘው የሪኩፕመንት ስሌትና ይሄ ስትራቴጂ ከፍተኛ ጫና ስለሚፈጥር ዣኩዌን አስፈርመው ቀሪ ጊዜያትን መታገስ ደግሞ አስገዳጅ ሆነ። ለምን ጌሂን ለማስፈረም በአንገብጋቢ ሁኔታ የፈለጉት የሊቨርፑል ፐርፎርማንስ አናላይዝ የሚያደርጉ ባለሙያዎች አንድ ጉዳይ ሪፖርት አቅርበዋል። የኢብራሂም ኩናቴ ተፎካካሪ ተጫዋች ቦታው ላይ ካለ ይሄ ተጫዋች ፐርፎርማንሱ ያድጋል ብለው ያምናሉ። ማቲፕ እያለ እንዴት ነበር ኩናቴ ፐርፎርም ያደርገው? ምንም እንኳን የሊቨርፑል 50 ጨዋታ ካደረገ 25ቱን ነው የሚያደርገው፣ ግማሽ ነው። ግን ሲዝናል አፕሮቹን የበለጠ ከፍ ለማድረግ ኮምፒት የሚያደርግ ተጫዋች ያስፈልጋል ብለው በጎሜዝ እምነት የላቸው። ጌሂን ስላላስፈረሙ ግን ሌሲ ሚላን በ24 ሚሊዮን ፓውንድ ሊሸጡ ያሉትን ጎሜዝን አዘገዩት። ተመልከቱ እቅድ እንዴት ባንዴ ለሊቨርፑሎች ችግር እንደሆነባቸው እንጂ ሊቨርፑል መጀመሪያም ስትራቴጂካሊ ጌሂን ከማስፈረም ይልቅ የሊቨርፑል ትልቁ እቅድ የነበረው የረጅም ዓመት ተከላካይ ሁለተኛ ማምጣት ነው። ይሄ ሳመር ላይ የተያዘ በጀት ነው ይላል። በነገራችን ላይ ጥር ላይ የፈረመው ጀረሚ ዣኩዌት ማለት ሳመር ላይ የተያዘ እቅድ ነው። በጣም አልፊ ነበር የተከላካይ ምልመላ ሂደቱ እንጂ ሊቨርፑል ይህን ክፍተት ይሄ ማዕከል እንዴት አይመለከትም ብሎ ጥያቄ ያስቀምጣል። ሌላ ስትራቴጂ ደግሞ ልንገራችሁ። በአማካይ ክፍሉ ላይ የተያዘው እቅድ ከዋታሮ እንዶ ጋር የመዝለቃቸው ጉዳይ ሳመር ላይ ሃርቪ ኤሊየት በተገቢው ክፍያ ቢገኝና ዋታሮ እንዶ ለአንድ ሲዝን ይሄ 50-50 በሆነ ተጠራጣሪነት ማቆየታቸው እንጂ ሁለቱን ተጫዋቾች ሸጠው አንድ ግዙፍ አማካይ ለማምጣት ሁሉም ይሄ ሊቨርፑል ሲያደርገው የነበረው የሳመሩን ስትራክቸር ኑኔዝ ዲያዝ ሸጠው አንድ አጥቂ ማምጣት፣ ጆታና ቆይተው ነበር ኢሳቅን የማምጣት ፕላን። ግን ፕላናቸውን ቀይሮ የፕሪሲዝን ሂደታቸውን በጣም አፋልሶ ወደኋላ ያዞራቸው የጆታ አሳዛኝ በጣም ልብ ሰባሪ የሆነ ሞት አለ። ይሄ ክለቡ ላይ ጣለው ከባድ ሐዘን አለ። አስቡት እዛ መልበሻ ክፍል ውስጥ ያ ሁሉ የቡድን አባላት ጆታ የሌለበት መልበሻ ክፍል ውስጥ ያውም እኮ ክለቡ ለቆ ቢሆን
ይሄ እንደማንም ተጫዋች እኮ ያመልበሻ ክፍል የሚለመድ ነው። በሞት ነው ያጡት። ይሄ ሳይኮሎጂካሊ የሚከታቸውን ከፍተኛ ሀዘን እዚህ ጋር አስገቡ፣ በሲዝኑ ላይ የሚፈጥረውን ተጽዕኖ። ይህን ሁሉ ሀሳብ በነገራችን ላይ ማነሳው ስሎትን ዲፌንድ ለማድረግ አይደለም። ስሎት ዲፌንድ የሚደረጉ አሰልጣኝ ሆኖ አይደለም። ከበስተጀርባ ግን ያለውን እውነታ ማወቅ ስላለብን ያልተወሰነበት ውሳኔ አሁን ገና ነው እየተረጋገጠ የመጣው። ለምን እነዚህ ባለሙያዎች እንዲታገሷቸው ምክንያት ይሆኑ እና ሊቨርፑል ለአውሬሊዮ ቹዋሚኒ 95 ሚሊዮን ዩሮ አቅርቦ ነበር ይላል። ማድሪድ በፍጥነት ነው ጉዳዩን ውድቅ ያደረገው። በጭራሽ ማድሪድ አልሸጥም አለ። 95 ሚሊዮን ፓውንድ ሊቨርፑል ስማቸው ያልተገለጸ ለሁለት የፕሪሚየር ሊግ አማካዮች እስከ 70-60 ሚሊዮን ፓውንድ አቅርቧል ብሎ ይሄ ዘጋቢ የሚጠረጥረው አደም ዋርተንን ነው። አንደኛው አልተገለጸም። ኦፕሽኖች ግን ነበሩ። ስለዚህ ሊቨርፑል ስትራቴጂካሊ ያለፈው ሳመር ጣጣውን ለመጨረስ ነበር ገበያ ላይ ወጣው። የተለያዩ ጉዳዮችና የተፈጸሙ ኤክስፐሪመንቶች ዘንድሮም ውጤት እንዳያመጡ ያደረገው የተያዘው እቅድ ሊቨርፑል ገና ያለፈው ማርች ላይ ነው የውድድር ዓመቱ መሀል ላይ ይህን ስራ መስራት የጀመሩት። አሁን በእነዚህ ምክንያቶች እየተፈጠሩ ያሉ ጉዳዮችን ልንገራችሁ። ስሎት በተጫዋቾች ሽግሽግ ምክንያት በጨዋታ ማግኘት ያለባቸው አሁን ይህን ጉዳይ ሳነበው እዛ ላይ ከጨዋታ በኋላ ድረ ጨዋታ ነጥቦች ላይ በጣም አሰልጣኙን አብዝተን እንተቻለን፣ አብዝተን እንቃወማለን፣ አሰልጣኙ ላይ በጣም እንወርዳለን። ግን እዚህ ሪፖርት ላይ የተመለከትኩትን አንድ ጉዳይ ልንገራችሁ። ስሎት በሜዳ ውስጥ በዲፓርትመንት በትክክል በተገቢው ስፍራቸው የተሰለፉ ተጫዋቾች ባሉባቸው ጨዋታዎች በዘንድሮ የውድድር ዓመት 68.9% ጨዋታዎችን አሸንፈዋል ይላል። ሽግሽግ ባለበት ዲፓርትመንት ግን ያደረጉትን ጨዋታ 39.4% ነው ያሸነፉት ወይም ነጥብ ያገኙበት። ይህን ከምን አኳያ እንመለከት? የቀኙ ዲፓርትመንት ሽግሽግ፣ የአማካይ ክፍሉ ተጋላጭነት፣ እያንዳንዱ ጉዳይ ተያያዥ ይሆናል። ሊቨርፑል ባቀደው የመጀመሪያ ምርጥ 11 አንድም ጨዋታ በዘንድሮ ሲዝን አላደረገም ነው የሚለው። የዘንድሮ ሲዝን አንድም የተሟላ ስኳድ ይዞ ማች ዴይ አንድን አልጀመሩም ነው የሚለው። ይህን ጉዳይ ስትመለከቱ ደግሞ ሂደቱ ከባድ ይሆናል። እነዚህ ሁሉ ጉዳዮች ግን ስሎትን ይሄ እያባበሉ ለማቆየት ወይም አንዳንድ ኮሜንቶችን እንደምመለከተው ካሳይ መክፈል ያለ መክፈል ካሳው እኮ 12 ወር ነው። ስሎት እኮ በፕሪሚየር ሊጉ 7ኛ ተከፋይ ናቸው። እንደ ክሎፕ ወይ 2ኛ ወይ 3ኛ ተከፋይ አይደሉም እኮ 7ኛ 8ኛ ተከፋይ ነው። ካሳው ከ4 ሚሊዮን ፓውንድ አይበልጥም። 12 ወር እኮ ነው የቀራቸው፣ 12 ወር ብቻ። ኮንትራታቸው የሚታደሰው በዘንድሮ የውድድር ዓመት ስኬታቸው። አሁን ግን አንድ ሊቨርፑልን ከስሜትን በጸዳ ይህንንም አልጎሪዝምን በተመለከተ ሊወስኑ የሚችሉት አስገዳጅ ውሳኔ ምንድነው? የክለቡ ፋን ቤዝ እና ካልቸር ከክለቡ ስትራክቸራል ከያዘው ይሄ የቡድን ግንባታ ጋር ፈጽሞ ተስማሚ ያልሆነ ስፕሪት ከበስተጀርባ መፈጠሩ አሰልጣኙን ዞሩ በማድረግ ብቻ ጉዳዮች ወደ መፍትሄ ይመጣሉ ብሎ ካመኑ ከመወሰን ወደ ኋላ አይሉ። ይሄን ሊያስገድድ የሚችሉ ሁለት መመዘኛዎች አሉ። የሲቲ ጨዋታ ነበር፣ ያኛው ጨዋታ ፌል አደረገ። ይሄ ጨዋታ የማይታጠፍ ውጤት የፓሪሱ ከተመዘገበ አርነ ስሎት ኔክስት ሲዝን በሊቨርፑል ታች ላይ አይኖሩም። እዚህ ጋር ነው የደመደመው። በቃ በማይታጠፍ መልኩ ማለት የግቡ ልዩነት ያው እውነታው ይነግረናል። ስለዚህ የመጀመሪያው ዙር ውጤት ተመዝግቦ እንኳን የሆነ ውሳኔ ሊወሰን ይችላል። በኢንተር ማናጀር ሲዝኑን ሊጨርሱ ይችላሉ፣ በተለያዩ አሰልጣኞች። ግን አሁን ባለው እውነታ ከሆነ የፌኒ ስፖርት ግሩፕ የበላይ ጠባቂዎች እንግዲህ ስሎትን መታገሳቸው ስተት አይደለም የሚለው መደምደሚያ ላይ እንድንደርስ የሚያደርጉ ተጨባጭ እውነታዎች እዚህ ጋር ለመካድም የሚከብድ እውነታ የተቀመጠውና ይህን ይመስላል መረጃው የተላከልኝ ከትኬት ፕሮቴስቱ እስከ ውስጥ ያሉ ኃላፊዎች እምነት። ይህንን ጉዳይ እንዴት ትመለከታላችሁ? እስቲ ሀሳብ አስተያየታችሁን በኮሜንት መስጫ አስቀምጡ።
በጣም አሳጥሬው ነው፣ በጣም ሰፊ ዘገባ ስለሆነ በጣም አሳጥሬው ዘገባውን ወደ እናንተ ይዤ የመጣሁት። ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ። ነገ በሚኖረን ደግሞ ቅድመ ጨዋታ ነጥቦች ላይ ቀሪ ሀሳቦች ወይም እናንተ ጋር መድረስ ያለባቸውን ነጥቦች ይዤላችሁ መመጣ ይሆናል። ከሀገር ውጭ ያላችሁ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በበርናንዶ ሲልቫ ጉዳይ ተመልሰን እንመጣለን። የዛሬ ምሽቶችን ጨዋታ ደግሞ ተመልክተን ነገ ደግሞ ድረ ጨዋታ ነጥቦች ይዘን እንመጣለን። ሰላም ቆዩልን፣ ሰላም ሁኑ። በበርናንዶ ሲልቫ ፕሮግራም እንገናኝ። ሰላም ሁኑ።